አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ቆያችሁን? የካቲት 27 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በረመዳን መዲና ለሚገቡ እንግዶች በመስጂድ ነበዊ የ24 ሰዓት የተጅዊድ ጥናት ፕሮግራም መዘጋጀቱን የሃይማኖት ጉዳዮች ኤጀንሲ አስታወቀ። ኢትዮጵያ 6 የጭነት መርከቦችን ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያን በእጃቸው የሚገኙ ምርኮኞችን የማይለቁ ከሆነ እንደሚፈጇቸው ዛቻ ሰነዘሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በረመዳን እንጀምራለን። በረመዳን መዲና ለሚገቡ እንግዶች በመስጂድ ነበዊ የ24 ሰዓት የተጅዊድ ጥናት ፕሮግራም መዘጋጀቱን የሃይማኖት ጉዳዮች ኤጀንሲ አስታወቀ። በሳውዲ አረቢያ መዲና ከተማ የከተማዋ የሃይማኖት ጉዳዮች ኤጀንሲ በተያዘው ረመዳን ወር ወደ ከተማዋ ለሚገቡ እንግዶችና ተማሪዎች በመስጂድ ነበዊ የ24 ሰዓት የተጅዊድ ጥናት ፕሮግራም መዘጋጀቱን ይፋ ባደረገበት መረጃው ፕሮግራሙ የተዘጋጀው ለሁለቱም ጾታዎች መሆኑን ገልጿል። በቀንና ማታ መርሃ ግብር የተዘጋጀው የተጅዊድ ጥናት ፕሮግራም በተከበረው የረመዳን ወር የቁርአን ማዕቀፍ ውስጥ የሚካተት ነው ተብሏል። የመስጂድ ነበዊ አስተዳዳሪዎች በቁርአን ጥናት ላይ የሚሳተፉ ምዕመናን በምቹ ሁኔታ እንዲስተናገዱ ለማድረግ እየሰራ እንደሚገኝም በማስታወቅ ለኡምራ ስነ ስርዓት ክንውን ወደ ሀገሪቱ የሚገቡ ምዕመናን የተዘጋጁ መመሪያዎችን እንዲተገብሩ አሳስቧል። በሌላ መረጃ በመካ ከተማ የቁርአን ሙዚየም መከፈቱን ሳውዲ ጋዜጣ ዘግቧል። አዲስ የተከፈተው ሙዚየም በእጅ ጽሕፈት የተዘጋጁ እድሜ ጠገብ የቁርአን ቅጂዎችን የያዘ መሆኑ ተገልጿል። የሙዚየሙ መከፈት ምዕመናን ቁርአን ከጥንት ጀምሮ እስካሁን ድረስ ያለፈበትን ሂደት ለመረዳት ያግዛቸዋል ተብሏል። በተጨማሪም የሙስሊሞች ዋነኛ መመሪያ የሆነውን ቁርአን ዋጋ ይበልጥ የማጉላት ዓላማ እንዳለውም ተያይዞ ተገልጿል። ሙዚየሙን የከፈተው ሂራ የባህል ማዕከል ከቁርአን ጋር ቀጥተኛ ቁርኝት ባለው ሂራ ዋሻ አቅራቢያ የተከፈተ መሆኑንም ዘገባው አመላክቷል። ከሀገር ውስጥ አጫጭር ኸበር እናስከትል። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ግብር ያለባቸው 62 ግለሰቦች ከሀገር እንዳይወጡ ክልከላ ጣለ። የከተማው ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ግብር ያለባቸው 62 ግለሰቦች ከሀገር እንዳይወጡ ክልከላውን መጣሉን ያስታወቀው ዛሬ ሐሙስ የካቲት 27 2017 ዓመተ ልደት ነው። ቢሮ ያወጣው አጭር ማስታወሻ እንደሚገልጸው እገዳው የተጣለባቸው ግብር ከፋዮች በተደጋጋሚ ግብራቸውን እንዲከፍሉ የተደረገላቸውን ጥሪ ችላ ያሉ ናቸው። ቢሮ ይህንን እገዳ ለመጣል መሰረት ያደረገው የግብር አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ያለውን ነው። የግለሰቦቹ ስም ዝርዝር ለፌዴራል ኢሚግሬሽን ዜግነት አገልግሎት እንደተላከም ተገልጿል። ይህ እርምጃ የተወሰደው ቢሮ በ2017 በጀት ዓመት የዕዳ አሰባሰብና አስተዳደር ክፍሉን በማደራጀት ግብር ከመሰወር ጋር በተያያዘ የሚደረገውን ጥረት አጠናክሮ በመቀጠሉ መሆኑንም አስታውቋል። በድጋሚ በተዋቀረው ክፍል ባለፉት 6 ወራት ውስጥ ከ6.4 ቢሊዮን ብር በላይ መሰብሰቡን የገለጸው የገቢዎች ቢሮ ሁሉም ግብር ከፋዮች ግዴታቸውን በአግባቡ እንዲወጡና ለከተማዋ እድገት እንዲያግዙ አሳስቧል። ኢትዮጵያ 6 የጭነት መርከቦችን ልትገዛ ነው። ኢትዮጵያ 6 አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አስታውቋል። ድርጅቱ ከ6ቱ መርከቦች 2ቱ በአጭር ጊዜ ውስጥ ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። የሚገዙት 2ቱ አልትራማክስ የደረቅ ብትን ጭነት መርከቦች እንደሆኑ የተገለጸ ሲሆን 62000 ቶን የመጫን አቅም ያላቸው ናቸው። ሌላኛው ኢትዩ ኮንቴነር ጫኝ መርከብ ደግሞ ከ3000 እስከ 4000 ኮንቴነር የመጫን አቅም እንዳለውም በዘገባው ተመላክቷል። የሀገሪቱን የገቢ ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ እንዳላቸው የተጠቆሙት ከመርከቦቹ መካከል የቀሪ 4 ግዢ በቀጣዮቹ ዓመታት እንደሚፈጸምም ተገልጿል። በአሁኑ ሰዓት ኢትዮጵያ 10 መርከቦች አሏት። አባይ የተሰኘው አንደኛው መርከብ 63000 ቶን እንዲሁም ቀሪዎቹ ደግሞ ከ26000 እስከ 27000 ቶን የመጫን አቅም እንዳላቸው የሚገለጽ ነው። ብሔራዊ የንግድ ፖርታል ማስፋፊያ ተጠናቀቀ።
የኢትዮጵያ ብሔራዊ የንግድ ፖርታል ማስፋፊያ ፕሮጀክት መጠናቀቁን ያስታወቀው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። በአዲሱ ማስፋፊያ የአዳማ፣ የባህር ዳርና የድሬዳዋ ከተማ አስተዳደሮች የተካተቱ ሲሆን ይህም የግንባታ ፍቃድ መስጠትን ጨምሮ የመንግስት አገልግሎቶችን በመስመር ላይ እንዲሰጡ የሚያስችል መሆኑ ተገልጿል። በዛሬው ዕለት ይፋ የተደረገው ይህ ፖርታል በርካታ የመንግስት አገልግሎቶችን በመስመር ላይ ለማግኘት የሚያስችል መድረክ እንደሆነ የታመነበት ነው። የመንግስት የኤሌክትሮኒክስ አገልግሎቶችና ይህን አገልግሎት የሚሰጡ የመንግስት ኤጀንሲዎች በአንድ ማዕከል እንዲሰባሰቡ ታስቦ የተሰራ ነው ተብሏል። ፖርታሉ በመጀመሪያ የተገነባው እንደ አውሮፓውያኖቹ አቆጣጠር በ2019 በኢኖቬሽንና ቴክኖሎጂ ሚኒስቴር ሲሆን ለአዲስ አበባ ከተማ አስተዳደር ብቻ አገልግሎት ይሰጥ እንደነበር ተገልጿል። በአገልግሎት አሰጣጥ ላይ የታየውን መሻሻል ተከትሎ ሚኒስቴር መስሪያ ቤቱ በአውሮፓ ህብረት ድጋፍ ፕሮጀክቱን ወደ ሌሎች የሀገሪቱ ክፍሎች ለማስፋት መቻሉን ካፒታል ጋዜጣ ዘግቧል። ዛሬ ሐሙስ የካቲት 27 2017 ዓ.ም ልደት ይፋ የተደረገው የዚህ ፖርታል ዋና ዓላማ የኢትዮጵያ የንግድ ምቹ ሁኔታ ማሻሻልና የመንግስት አገልግሎቶችን በዲጂታል ማቅረብ እንደሆነ ተጠቁሟል። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲሱ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በረመዳን መዲና ለሚገቡ እንግዶች በመስጂድ ነበዊ የ24 ሰዓት የተጅዊድ ጥናት ፕሮግራም መዘጋጀቱን የሃይማኖት ጉዳዮች ኤጀንሲ አስታወቀ። ከቆይታ በኋላ ፕሬዝዳንት ትራምፕ ፍልስጤማውያን በእጃቸው የሚገኙ ምርኮኞችን የማይለቁ ከሆነ እንደሚፈጇቸው ዛቻ ሰንዝረዋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። የግብጽ የውጭ ጉዳይ ሚኒስትር 100 ሀገራት በጋዛ መልሶ ግንባታ ጉባኤ ላይ እንደሚሳተፉ ገለጹ። የግብጽ የውጭ ጉዳይ ሚኒስትር በድር አልአጢ 100 ሀገራት በጋዛ መልሶ ግንባታ ጉባኤ ላይ እንደሚሳተፉ የገለጹት በሀገራቸው የተዘጋጀው የመልሶ ማልማት ምክረ ሀሳብ ለአረብ ሊግ ቀርቦ ተቀባይነት ካገኘ በኋላ ነው። የጋዛ የመጀመሪያው የመልሶ ግንባታ ምዕራፍ ጊዜያዊ የመኖሪያ ቤቶችን ወደ ቋሚ መጠለያዎች መቀየር የሚያካትት ነው። ሚኒስትሩ የግብጽን የጋዛ ቀጠና መልሶ ግንባታና የልማት እቅድ ለመቀበል የአረብ ስምምነት መኖሩን አጽንኦት ሰጥተው ተናግረዋል። በተጨማሪም ሁሉንም የፍልስጤም ግዛት ያካለለ የፍልስጤም ሀገር መመስረት በምክረ ሀሳቡ መካተቱንም ጠቁመዋል። ከ2 ቀን በፊት በጋዛ የቀረበው ምክረ ሀሳብ ጋዛን ለማስተዳደር ጊዜያዊ ገለልተኛ አስተዳደር እንዲቋቋም የሚጠይቅ ነው። ይህ ገለልተኛ አካል በማህሙድ አባስ የሚመራውን የፍልስጤም አስተዳደር እንዲያግዝ ኃላፊነት ይወስዳል። የጋዛ መልሶ ግንባታ እቅድ ለመተግበር ፖለቲካዊና ቁሳዊ ድጋፍ ለማሰባሰብ ወደ አሜሪካና አውሮፓ ህብረት ጉብኝት ሊኖር እንደሚችልም የግብጽ የውጭ ጉዳይ ሚኒስትር መናገራቸውን ሚድል ኢስት ሞኒተር ዘግቧል። አያይዘውም በግንባታ ሂደቱ ፍርስራሾችና ያልፈነዱ የጦር መሳሪያዎች ፈታኝ ሊሆን እንደሚችሉ በመጠቆም የግንባታው ጉባኤ ከተባበሩት መንግስታት ድርጅት ጋር በሚኒስትሮች ደረጃ የሚደረግ ነው ብለዋል። ማክሰኞ በተደረገው የአረብ ሊግ ጉባኤ በቀረበው ምክረ ሀሳብ ለጋዛ መልሶ ግንባታ የተጠየቀው ገንዘብ $53 ቢሊዮን ነው። ምክረ ሀሳቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ፍልስጤማውያንን ከጋዛ የማፈናቀል እቅድ ሙሉ ለሙሉ ውድቅ በማድረግ ነዋሪዎች ወደ ሌላ ስፍራ ሳይዘዋወሩ ግንባታው እንዲከናወን የሚጠይቅ መሆኑ ይታወቃል። በአረብ ሀገራት ጉባኤ ተቀባይነት ያገኘው የግብጽ ምክረ ሀሳብ በቀጣይ ሳምንት በሚካሄደው የኢስላማዊ ሀገራት ትብብር ድርጅት ስብሰባ ላይ እንደሚጸድቅ ግብጽ ቀደም ብላ አስታውቃለች። ፕሬዝዳንት ትራምፕ ፍልስጤማውያን በእጃቸው የሚገኙ ምርኮኞችን የማይለቁ ከሆነ እንደሚፈጇቸው ዛቻ ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍልስጤማውያን በእጃቸው የሚገኙ ምርኮኞችን የማይለቁ ከሆነ እንደሚፈጇቸው የዛቱት ትሩዝ ሶሻል በተሰኘው ማህበራዊ ድረገጽ ላይ በጻፉት ዘለግ ያለ ጽሑፍ ነው። በርካታ ማስፈራሪያ አዘል ቃላትን በያዘው መልእክት ይህ ወዲያውኑ የማይፈጸም ከሆነ ሐማስና የጋዛ ሕዝብ ዋጋ ይከፍላሉ ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ሐማስ ሁሉንም እስራኤላውያን በአንድ ጊዜ እንዲለቅም ትዕዛዝ
ትዕዛዝ ተላልፈዋል። ዶናልድ ትራምፕ በዚህ ጽሑፍ እስራኤል የጀመረችውን ለመጨረስ እንዲያስችላት የሚያስፈልጋትን ሁሉ እየላኩ ነው በማለት እኔ ያልኳቸውን የማታደርጉ ከሆነ አንድም የሐማስ አባል አይተርፍም ሲሉ አስጠንቅቀዋል። ይህ ዛቻ የተሰማው ዋይት ሀውስ ምርኮኞችን በተመለከተ ከሐማስ ጋር ቀጥተኛ ውይይት እያደረገ መሆኑን ካረጋገጠ ከጥቂት ሰዓታት በኋላ ነው። ይህን የዋይት ሀውስ እንቅስቃሴ ይፋ ያደረጉት ፕሬስ ሴክሬታሪዋ ካሮሊን ሌቪት ናቸው። ሌቪት አሜሪካ በሐማስ ቁጥጥር ስር የሚገኙ ምርኮኞችን ለማስለቀቅ ከቡድኑ ጋር በቀጥታ እየተደራደረች መሆኑን አረጋግጠዋል። አያይዘውም እስራኤል ከንግግሩ በፊት በጉዳዩ ላይ ሀሳቧን መጠየቋን አክለው ተናግረዋል። ሌቪት ለጋዜጠኞች እንደተናገሩት ፕሬዝዳንት ትራምፕ የአሜሪካን ሕዝብ ጥቅም ታሳቢ ያደረገ ነገር በማድረግ እንደሚያምኑ ገልጸዋል። ስለ ጉዳዩ ዘገባ ይዞ የወጣው ቢቢሲ ዋሽንግተን እስካሁን ድረስ ከቡድኑ ጋር ምንም አይነት ቀጥተኛ ግንኙነት ሳታደርግ መቆየቷን በማስታወስ ለዚህ ምክንያት የሆነው ሀገሪቱ በአሸባሪነት ከዘረዘረቻቸው ቡድኖች ጋር ቀጥተኛ ግንኙነት እንዳትፈጥር የሚከለክል ፖሊሲ መኖሩ መሆኑንም ጠቁሟል። ትራምፕ ትናንት በማህበራዊ ገጻቸው ምርኮኞች ካልተለቀቁ የምትከፍሉት ዋጋ ከባድ ነው ሲሉ ባስጠነቀቁበት መልእክት ከሐማስ ጋር በሚደረገው ንግግር አስተያየት ተጠይቃለች ለተባለችው እስራኤል እየላኩ ያለውን ድጋፍ ምን እንደሆነ በይፋ አልገለጹም። ትራምፕ የፍልስጤሙን ሐማስ ከዚህ ቀደም በተመሳሳይ ሲያስፈራሩ የቆዩ መሆናቸውንም ዓለም አቀፍ መገናኛ ብዙሃን ስለ ጉዳዩ ይዘዋቸው በወጧቸው ዘገባዎች አስታውሰዋል። ለመጨረሻ ጊዜ በታህሳስ ወር የፕሬዝዳንትነት ስልጣናቸውን በተረከቡበት ወቅት ምርኮኞች ካልተለቀቁ ሐማስ የሚከፍለው ዋጋ የከፋ ይሆናል ብለው ነበር። ትራምፕ አዲሱን ማስጠንቀቂያ ያስተላለፉት በቅርቡ ተኩስ አቁም ከተፈቱ ምርኮኞች ጋር በዋይት ሀውስ ከተገናኙ በኋላ እንደሆነም ተገልጿል። ሐማስና አሜሪካ ከሰሞኑ ሁለት ቀጥተኛ ስብሰባዎችን ከማድረጋቸው በፊት በርካታ የመረጃ ልውውጦች መካሄዳቸውን ቢቢሲ የፍልስጤም ምንጩን ጠቅሶ ዘግቧል። የአሜሪካው ብሔራዊ ሬዲዮ ኤንፒአር የሐማስን ባለስልጣን በመጥቀስ ከአሜሪካ ጋር የሚደረገውን ንግግር እውነተኝነት አረጋግጧል። ይሁን እንጂ ድርድሩን የሚመሩትን ባለስልጣናት ስም አልጠቀሰም። ለኤንፒአር የተናገሩት የሐማስ ባለስልጣን የውይይቱ ሂደት ቀላል አለመሆኑን የጠቆሙ ቢሆንም አዎንታዊ ነው ሲሉ ገልጸውታል። ባለስልጣኑ ለመገናኛ ብዙሃን ስማቸው እንዳይገለጽ የጠየቁት አሜሪካ የሐማስ ኃላፊዎች ስለ ውይይቱ ምንም አስተያየት በይፋ እንዳይሰጡ በመጠየቋ ነው ተብሏል። እስራኤል አሁንም በጋዛ 59 ምርኮኞች እንደሚገኙና እስከ 24 የሚደርሱት ምርኮኞች በሕይወት እንደሚገኙ አሳውቃለች። ከምርኮኞቹ መካከል የአሜሪካ ዜግነት ያላቸው እንደሚገኙበት ተገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።